በዛሬ ቪዲዮ የአርባ ምንጭ ሎጂክ ፋይናል ኤግዛም የምናይ ይሆናል። እንዴት አላችሁ የኢትዮዋና ተከታታዮች? እንደሚታወቁ በዚህ ቻናል የተለያዩ ዩኒቨርሲቲዎች ጥያቄዎች ሚድ ኤግዛም አብረን እየሰራን እንደሚታወቃል። አሁን ደግሞ ፋይናል ኤግዛም አዘጋጅተን እየለቀቅን ነው። ስለዚህ ጥያቄዎችን በምንለቅበት ሰዓት ተሎ እንዲደርሳችሁ ሰብስክራይብ እና ላይክ ማድረግ አትርሱ። እስከ ቪዲዮ ፍጻሜ አብራችሁ ቆዩና መሰል። አንደኛ ጥያቄ ኤኒ ሰክሰስፉል ዲስከሽን of an issue must be carried on in language that all parties involved can be understand። አንደኛው ጥያቄ ምንድነው የሚለው አንድ ዲስከሽን በምናደርግበት ጊዜ ሰክሰስፉል ዲስከሽን ለመባል ሁሉም ፓርቲ የሚሳተፉት አካላት ሊያውቁት ወይም ደግሞ ሊረዱት በሚችለው ቋንቋ ቢሆን ተመራጭ ነው ይላል። ይሄ ደግሞ እውነት ነው የሚሆነው፣ ምክንያቱም የተወሰኑት ብቻ የሚያውቁት ሌሎች ግን የማያውቁት ከሆነ ይሄ ሰክሰስፉል ሳይሆን አንሰክሰስፉል ነው። ይሄ ላንጉጅ ከላንጉጅ ብቻ ሳይሆን የማየት ያለብን የተማረ ማህበረሰብ ህፃናት ምናምን የሚለውን ማሰብ አለብን። አሁን ለምሳሌ ለህፃናት ላይገባቸው የሚችሉ ቋንቋዎች አሉ። ወይም ደግሞ የተማረ ማህበረሰብ ብቻ ስንሆን የምናወራበትና ያልተማረ ማህበረሰብ ጋር ስንሆን ዲስከሽን የምናደርግበት መንገድ የተለያየ ነው የሚሆን። ስለዚህ የአንደኛው ጥያቄ ሁሉም በሚግባቡበት ቋንቋ መሆኑ ሰክሰስፉል ያደርገዋል። ስለዚህ ተቆይና ማለት ነው። ሁለተኛ ጥያቄ equivocation is a fallacy that involves using a word with multiple meanings in ambiguous way that misleads an idea or argument። ለኪዮነ ምሳሌ ልስጣችሁ። የሆነ በጣሊያን ጊዜ የሆነን ጥሩ ሰው እንትን ገደሏቸው። ይሄ ሰዎችን ሰበሰቡና እንዴት ነው ጥሩ አድርገናል ምናምን አሏቸው፣ ማህበረሰቡ ማለት ነው። በዛ ጊዜ ሰዎቹ ምን አሏቸው? እናንተም ደግ ገደላችሁ እሳቸውም ደግ ሞቱ አሉ። ከዚህ ላይ ምንድነው ኢኩዊኬሽን ነው የተጠቀሙት። ደግ የሚለው ቃል በሁለቱ ቦታ ላይ የተጠቀሙት ነገር ተመሳሳይ ቃል ሆኖ ነገር ግን የተለየ ትርጉም እንዲሰጥን ያደረጉ እና ደግ የሚለው ቃል ምንድነው የተጠቀሙት? ከዚህ ላይ ተመሳሳይ ቃል ተጠቅመው ነገር ግን ሰዎቹን ጠያቂዎችን ምን አደረጓቸው? ሚስሊድ እንዲሆኑ ወይም ደግሞ በአምቢጊዩስ በሆነ እንትን መንገድ የመጀመሪያው ሴንተንስ ላይ ደግ አደረጋችሁ የሚለው ጥሩ ሰርታችኋል ወይም እያበረታቷቸው ነው ይመስል። ደግ ሞቱ የሚለው እንኳን ሞቱ ይመስላል። ነገር ግን ደግ ሞቱ ማለት ሀገራቸውን ሳይክዱ እንኳን ሞቱ፣ ጥሩ ነው የሞቱት፣ ጥሩ አሟሟት ነው የሞቱት ነው የሚለው። ስለዚህ ኢኩዊኬሽን የተጠቀሙት ማለት ነው። ኢኩዊኬሽን አንድን ቃል በተለያየ ሚኒንግ በመጠቀም አምቢጊዩስ በመሆነ መንገድ ሰዎችን ሚስሊድ ማድረግ ነው አላማው፣ ፋላሲው የሚባል። ስለዚህ ጥሩ ይሆናል። ሁለተኛ ጥያቄ ቫኒቲ ፋላሲ claims that an idea should be accepted because a large number of people favor or believe or to be true። ይሄ ቀላል ነው። ይሄ የባንድ ዋገን ፋላሲ መገለጫ ነው። ቫኒቲ እንግዲህ ብዙ ጊዜ የምንጠቀመው ለንግድ ነው። ለምሳሌ እናንተ የተለያችሁ ሰዎች ናችሁ ወይ ምናምን እያልን እነሱ የተለየ እንዲሰማቸው በማድረግ እቃችንን ለመሸጥ የምንጠቀምበት የፋላሲ አይነት ነው። ይሄ ሴንቴንሱ እንትን እያለው ደግሞ ብዙ ሰዎች ተቀባይነት ስላገኘ ይሄ ነገር ትክክል ነው ብሎ የሚያስበው በአንድ ዋገን ነው እንጂ ቫኒቲ አይሆንም ማለት ነው። አራተኛ ጥያቄ አርጉመንት ዛት ኮሚት ዘ ፋላሲ ኦፍ ቤጊንግ ኩዌሽን አር ኖርማሊ ቫሊድ። ይሄ ትክክለኛ ተቆና የሚሆነው ምክንያቱም ቤጊንግ ኩዌሽን እንደሚታወቀው ፕሪሚሱን ኮንክሉዥን ሲደግሙ ማለት ነው። ላይክ ሰርኩላር እያደረገ ምንም አይነት ኤቪደንስ ሳይሰጠን ዝም ብሎ ሰርኩላር ሲያደርግ ማለት ነው። ፕሪሚስ አለው ኮንክሉዥንም አለው። ጀስት ሰርኩላር ነው የሚያደርገው። አንድ አርጉመንት ደግሞ ኢንቫሊድ ለመባል ትሩ ፎልስ መሆን አለበት። ትሩ ፎልስ ማለት ነው። ነገር ግን ይሄ እንትን ቤጊንግ ኩዌሽን ወይ ከሆነ ፎልስ ትሩ ነው ሊሆን የሚችላል። ምክንያቱም የፕሪሙስ ይደግመዋል እንጂ ሌላ ነገር አዲስ ነገር አያመጣም። ስለዚህ ድጋሚ ነው የሚመጣ። ስለዚህ ኢንቫሊድ የሚሆንበት ምክንያት አይኖረውም ማለት ነው። ስለዚህ በዚህ ምክንያት ቫሊድ ይሆናል ማለት ነው። አምስተኛ ጥያቄ ኢንቴንሽናል ዲፊኒሽን ኮንቬይ ሚኒንግ ኦፍ ኤ ተርም ባይ ኢንዲኬቲንግ ዘ ሜምበርስ ኦፍ ዘ ክላስ ዘ ተርም ዲኖትስ። ይሄ የኤክስቴንሽናል ነው እንጂ የኢንቴንሽናል መገለጫ አይደለም። ኢንቴንሽናል ምንድነው የሚያደርገው? ከሜምበሮችን ከመግለጽ ይልቅ ካራክተራቸውን ለምሳሌ ካት የሚለው ነገር ብትገልጹ ካት የሚለውን ድመት የሚለውን እንትን ኢንቴንሽናል የሚገልጸው ከድመት ባህሪ ለስላሳ ጸጉር ያላት የቤት እንስሳ ምናምን እያለ ነው ካራክተሯን የሚገልጸው።
ኤክስቴንሽናል ደግሞ ሜምበሮችን የድመት ዝርያ የሚባሉትን አንበሳ፣ ነብር ምናምን እነዚህን ይገልጽላችኋል እንጂ ስለዚህ ይሄ ፎልስ ይሆናል ማለት ነው። ስድስተኛ ጥያቄ ቤጊንግ ኩዌሽን ሊቭስ አውት ኤ ኪ ፕሪሚስ ዛት ሪኳየርስ ድራዊንግ ኤ ዲፈረንት ኮንክሉዥን ዌራስ ሰፕረስድ ኤቪደንስ ሊቭስ አውት ኤ ኪ ፕሪሚስ ዛት ኢዝ ኒድድ ቱ ሰፖርት ዘ ስቴትድ ኮንክሉዥን። ስድስተኛ ጥያቄ ቤጊንግ ኩዌሽን ሊቭስ አውት ኤ ኪ ፕሪሚስ ዛት ሪኳየርስ ድራዊንግ ዲፈረንት ኮንክሉዥን ዌራስ ሰፕረስድ ኤቪደንስ leaves out key premise that is needed to be support the stated conclusion። ቤጊንግ ኩዌሽን እንደምታውቁት ሰርኩላር ፋላሲ ነው የሚባለው እንደውም እና አሁን ለምሳሌ ምንድነው ኮንክሉዥን አይሰጥም። ሰፕረስድ ደግሞ ሚስ ያደረገው እንትን አለ ምንድነው ፕሪሚስ አለ። ሁለቶች እንደዛ ናቸው። ሰፕረስድ ኮንክሉዥን አለው ነገር ግን ሚስድ የሆነ እንትን አለው ይሄ ፕሪሚስ አለው። ለምሳሌ ሁለት ምሳሌዎች በሰጣችሁ ቤጊንግ ኩዌሽን ነፍስ አይሞትም ማለት ነፍስን ምክንያቱም ነፍስ ልትገሉ አትችልም። ይሄ ሁለቱም ትርጉሙ ተመሳሳይ ነው። መግደልና በሞት አለመግደል ይሄ ተመሳሳይ ትርጉም ያለው ቃላቱ ብቻ የሚለያዩ። ኮንክሉዥኑ ዲፈረንት ሊሆን ይችል ነበር። ሌላ የሆነ ፕሪሚስ የተለየ ፕሪሚስ ብናስገባበት የተለየ ኮንክሉዥን እናገኝ ይችል ነበር። ነገር ግን ያን በመተው ጀስት ፕሪሚሱን በመድገም የተለየ ኮንክሉዥን ሳናመጣ ስንቀር ይሄ ቤጊንግ ኩዌሽን ነው። ሰፕረስድ ኤቪደንስ ደግሞ አሁን ለምሳሌ ምሳሌ ሰጣችሁ በሰመረድ ሁሉም ውሾች ሁሉም እንስሳት የቤት እንስሳት ጥሩ ናቸው። ያን ውሻ መንገድ ላይ ያገኛችሁትን ያን ውሻ ማሳደግ አለብን ብንል ምን ትተናል ማለት ነው። ከዚህ ላይ ያ ውሻ ጤናማነቱን ምናምን ይሄን ኮንሰርን አላደረግነውም። ይሄን ይችን ፕሪሚስ ዘለን ኤቪደንሱ ሰብ ምንድነው ከዚህ ላይ ስቴትድ ኮንክሉዥኑ ምንድነው ውሻውን ማሳደጋችሁ ኮንክሉዥኑ። ነገር ግን ስቴት ያደረጋችሁ ኮንክሉዥን ፕሪሚስ ይቀርዋል የሚቀር ፕሪሚስ አሉ። ስለዚህ የስድስተኛ ጥያቄ ትሩ ይሆናል ማለት። ሰባተኛ the fallacy of false causa occurs whenever the link between premise and conclusion depend on some certain causal connection that exactly exists። ይሄ እንደውም ተቃራኒ ነው። አስዩ የሆነ ፈርስ ኮዛ እንደምታውቁት ይሄ የሆነው በዚህ ይሄ ስለሆነ ነው ወይም ደግሞ ሊሆን ማይችል ማድረግ ያሸነፈው ነጭ ማሊያውን ስለለበሰ ነው ምናምን ዝም ብሎ አስዩም ሊሆነ ነው እንጂ ትክክለኛ ኮኔክሽን ስላላችሁ አይደለም ማለት ነው። ስለዚህ ፎልስ ይሆናል። ተቃራኒውን የገለጸው ሰባተኛ ላይ። ስምንተኛ the extension of term always remains the same with the passage of time። የኤክስቴንሽን ዲፊኒሽን በታይም ሊሚት የሆነ ነው። ምክንያቱም ለምሳሌ ከአሁን ላይ ማርስ ላይ የሚኖሩ ሰዎች ቁጥራቸው ቢባል ሜምበሮች የሚባል ዜሮ ነው የሚሆነው። ነገር ግን ከዛሬ 50 ዓመት በኋላ ወይም 100 ዓመት በኋላ ይሄ ነገር ሊቀየር ይችላል። ሚኒንጉ ተመሳሳይ አይሆንም። ስለዚህ የስምንተኛ መልስ ፎልስ ነው ማለት ነው። በኢንቴንሽን እንኳን ቢሆን ከኤክስቴንሽን የተሻለ ስቴብል ይሆናል እንጂ ከሚኒንጉ መቀየሩ አይቀርም። ምክንያቱም ቴሌፎን የዛሬ 50 ዓመት የነበሩ ኢንቴንሽናል እና አሁን ያሉ ተመሳሳይ አይሆንም ማለት ነው። ዘጠኛ ጥያቄ all words have an intentional meaning and extensional meaning። ይሄ ፎልስ ነው የሚሆነው። ምክንያቱም ለምሳሌ ዩኒኮርን የሚለው መጻፋችሁ ላይ ማለት መሰለኝ ኢንቴንሽናል ሚኒንግ አለው። ቀንድ ያላት ፈረስ የምትመስል ቀንድ ያለው ፈረስ የምትመስል ነገር ነጭ ምናምን ብሎ ያስቀምጠዋል። ኤክስቴንሽናሊ ግን ኢምፒቲ ሴት ነው። እንደዚህ የሚባል ፍጡር ምድር ላይ ስለሌለ እንትን ይሆናል ማለት። ስለዚህ ሁለቱም ላይ ሊኖር ይችላል። fallacies of weak induction occur because premises are logically irrelevant the conclusion። fallacy of relevance ወይም ደግሞ logical irrelevance የምንለው ዲፊኒሽን ነው እንጂ የfallacy of induction ዲፊኒሽን አይደለም። fallacy of weak induction ፕሪሚሱ ኮንክሉዥኑን በሰፊሸንት ሳይሆን ሲቀር ደግፎታን ግን ሰፊሸንት ሳይሆን ሲቀር ነው ፋላሲ ዊክ ኢንዳክሽን የምንለው ማለት ነው። ቀጣይ አዛምድ ነው። አንደኛ ዲፊኒሽን ባይ ጄነስ ኤንድ ዲፈረንስ። የማሽን ጓደኛው ጥያቄ መልሱ ኤ ነው የሚሆነው። ሄሪኬን ሚንስ ስቶርም ሃቪንግ ዋይንድስ ኦፍ የሚለው እስከዚህ ያለው ምንድነው ጂነሱ ነው። አትሊስት 70 ማይልስ ፐር ሃወር ኦሪጂኔት ኦፍ አሲ 70 ማይል የሚለው ደግሞ ከ73 ማይል የሚለው ለየው ከሌሎች ዊንዶች ለየው። ስለዚህ ጂነስ ኤንድ ጂነሱ ምንድነው አልኳችሁ ስቶርም ሃቪንግ ዋይንድ አትሊስት 70 ማይል በሚለው ደግሞ ምን ይሆናል ዲፈረንስ ይሆናል ማለት ነው። ሁለተኛ ጥያቄ ኢኑሜራቲቭ ዲፊኒሽን የሚለው ኢኑሜራቲቭ ዲፊኒሽን ማለት አንድን ትልቅ የሆነ ነገር ይሰጣችሁና
ምሳሌ መስጠት በምሳሌ ማስረዳት በምሳሌ መግለጽ ነው። ስለዚህ ለዚህ ደግሞ የሚሆነው ፊሎሶፈር ዲ ማለት ነው። ፊሎሶፈር ሚንስ ሰምዋን ሰች አዝ ፕሉቶ፣ አርስቶትል፣ ዲስካራተስ ኦር ካንት ፊሎሶፈርን የገለጸልን በምሳሌ ነው። ስለዚህ ለዚህ ለሁለተኛ ጥያቄ መልስ የሚሆነው እንዲህ ይሆናል ማለት ነው። ሶስተኛ ጥያቄ ዲፊኒሽን ባይ ሰብ ክላስ የሚሆነው ሲ ይሆናል ማለት ነው። ሲ ኢንሴክት ሚንስ ሰምቲንግ ሰች አዝ ፍላይ አንድ ዋስፕ ትልቁን እንትን ከጠራልኝ ኢንሴክት የሚለውን ከዛ በኋላ በሰብ ክላስ እየከፋፈለ እንትን አይደለም ማለት ነው። ሲኖሞኒስ ዲፊኒሽን የምንለው ኤረር ሚንስ ሚስቴክ ማመሳሰል ሲኖሚኒስ ማለት ማመሳሰል ስለሆነ ኤረር ሚንስ ሚስቴክ ማለት ዲፊኒሽን ያደረገው በማመሳሰል ነው። ኢቲሞሎጂካል ዲፊኒሽን የሚለው አምስተኛ ጥያቄ ቴል ኢዝ ወርድ ዲራይቭ ፍሮም ኦልድ እንግሊሽ ወርድ ታሉ ዊች ሚንስ ቶክ ኢቲሞሎጂካል ዲፊኒሽን የሚባለው ከምንጩ ከኦሪጂን ሲፈታ ማለት ነው። ስለዚህ ይህም ደግሞ ቴል የሚለው ከኦሪጂን ስለተጠቀመ እንደዚህ ሆነ ማለት ነው። ኦፕሬሽናል ዲፊኒሽን የምንለው ደግሞ ኤክስፐሪመንት ጋር ምናምን የሚያያይዘው ማለት ነው። ስለዚህ ቢሆና ማለት ነው። የሰብስታንት ኢዝ ትራንስኩለንት ኢፍ ኤንድ ኦንሊ ኢፍ ዌን ሄልድ አፕ ቱ ስትሮንግ ላይት ሰም ኦፍ ላይት ካምስ ስሩ። ስለዚህ ኦፕሬሽናል የምንለው ከኤክስፐሪመንት ጋር ሲያያዝ ማለት ነው። የዛሬ ቪዲዮ በዚህ ጨርሰናል። የመጀመሪያ ፓርት ነው። በቀጣይ ምናልባት በሶስት ፓርት እንጨርስላችኋለን። ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በምንለቅበት ሰዓት ቶሎ እንዲደርሳችሁ ሰብስክራይብ ታደርጉ ለእናንተም ጥሩ ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ ያሳውቁን። ቪዲዮውን ከወደዳችሁት ላይክ አድርጉ። እናመሰግናለን።